ሰው ትዳር ሲመሰርት አይኑን በአይኑ ማየት ነው አይደል የሚፈልገው? መሰሉን መተካት ነው አይደል? እኔ ያገባኋት ሴት መሃን ከሆነች የእናንተ ሃይማኖት እሺ ምንድነው የሚሰጠኝ መፍትሄ? እንደ እስልምና ከአንድ በላይ ማግባቴን ዝሙት ነው ብላችሁ ከተቃወማችሁ ምን ላድርግ? እሺ ልጅ እፈልጋለሁ ሚስቴ መሃን ሆነች ምን ይሁን? ጸልይ ሊሉኝ ይችላሉ። አው ዱዓማ አረጋለሁ እንበል አልተሳካም ምን ይሁን? እሷን ፍታትና አግባት ከሆነ የሷን ህይወት ማጨለም ነው በእናንተ መጽሐፍ። ለምን መጽሐፋችሁ ምን ይላል? በዝሙት ምክንያት ካልሆነ በቀር ሚስቱን የሚፈታ ሁሉ ያመነዝርባታል፣ የተፈታቿን የሚያገባ ሁሉ አመንዝራ ያረጋታል አለ። እኔ የፈታኋት በዝሙት ምክንያት አይደለም፣ ልጅ ፈልጌ ነው። ስለዚህ ከዚህ በኋላ እኔ ሌላ ላገባ እችላለሁ። እሷ ደግሞ ሌላ ባል ቢመጣባት ያ ባል ቢያገባት ምንድነው የሰራችው? ዝሙት። ለምን? የተፈታች ሴት ነቻ። በዝሙት ምክንያት ካልሆነ በቀር ተብሏል። መፍታት የሚቻለው በዝሙት ምክንያት ነው። ልጅ ስላጣሁኝ ብዬ ብፈታት የተፈታቿን ሚስቴን ሌላ ወንድ ካገባት ዝሙት እየሰራ ነው። ምን ላድርግ ታዲያ? ኢስላም ግን ሁለቱም መብት ሰጠኝ። ወይ በሰላም መለያየት ነው፣ ካልሆነስ እሷን ከማኖሬ ጋር ልጅ ፍለጋ ሌላ ሴት ባገባ ትችላለህ አለኝ። እንበልና ችግሩ ደግሞ እኔ ጋር ቢሆንስ? መሃን የሆንኩት እኔ ከሆንኩስ መውለድ የማልችለው ባለቤቴ እኔ መውለድ ፈልጋለሁ ዘር ማስቀረት ፈልጋለሁ አለች እና እንደኔ መሃን ሆነሽ ኑሪ ትባላለች እንዴ? እስልምና አሁንም ለሷ ሁለት መብት ሰጣት። ታግሳ ምናልባት አላህ አንድ ቀን ማህፀኔን ይከፍትልኛል፣ የሳራን ማህፀን የከፈተው ጌታ የኔን መክፈት አያቅተውም ብላ ሰብር ካረገች መልካም። አልታገስም ካለችኝስ አፍና አስቀምጣት አላለም። በሰላሙ እንፈታለን። ልጅ ፍለጋ ታግባ፣ እኔም እኔን የምትመስለኝን ሌላ ሴት ባገባ እስልምና አይከለክልም። መጽሐፍ ቅዱስስ ጳውሎስ በግልጽ ቋንቋ ከፍቺ በኋላ ከልክሏል። በግልጽ ቋንቋ ምንድነው ያለው? አንድ ሴት ከባሏ ብትፋታ ሳታገባ ትኑር ወይም ከባሏ ትታረቅ ነው ያለው። አንድ ምርጫ ነው ያላት የተፋታች ሴት፣ ወይ መታረቅ ነው ወይ ዕድሜ ልክ ሳታገባ መኖር ነው። ዛሬ ግን ተጋብተው ሳይስማሙ በባህሪ ተፋተው ሌላ ያገቡ ክርስቲያኖች የሉም። እንደ መጽሐፉ ምን እየሰሩ ነው? ይሄ ነው የሚለው መፍትሄ ነው ይሄ በዘመናችን። ስለዚህ ሰው ከአንድ በላይ እንዲያገባ የሚያነሳሱት ብዙ ምክንያቶች ይኖሩታል። የስሜት አለመጣጣም አለ፣ የባህሪ ጉዳይ አለ፣ ብዙ ነገሮች አሉ። ስለዚህ ኢስላም እስከ 4 ፈቅዷል። አምነን ተቀብለናል። አቅሙ የቻለ ይተገብረዋል። ከዛ በኋላ ልክ 40 ዓመት ሲደርሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሒራ ተራራ ወደሚባል ነበር ጋራ ሒራ የሚባል ወይ ደግሞ ዘጋብኝ 10 ደቂቃ እያለኝ ነው ፊድባክ ላደርግ የዘጋባል እያለኝ ኮፒ ሊንክ አርጉለት አንዴ ኮፒ ሊንክ ሁላችሁ ጉርጓዱ ልክ ሲደርሱ አላህ ምን አደረገ? በታምሩ ሸረሪት ቤት እንድሰራበት አደረገ። ሸረሪት ታውቃለሽ? አንከቦት ይባላል በአረብኛ። እቺ ሸረሪት ቤት እንድሰራበት ተደረገ። ልክ ሲመጡ ይሄማ የቆየ ነው ማንም አሁን አልገባም አሉ። ግን ምን አለ? አቡበክር ሲዲቅ ከነሱ ጋር ያለ በጣም ፈራ። በሰዓቱ በጣም ፈራ። ሲፈራ ምን አሉ ረሱል ሰለላሁ ዐለይሂ ወሰለም? እኛ ሁለታችንን ሆነን አንድን አትዘን፣ ሶስተኛችን አላህ ነው ብሎ አሉት። እዛ ውስጥ እያሉ የሆነች ቀዳዳ ነበረች። በዛ ቀዳዳ እባብ መታ ለሙሐመድ ሰለላሁ ዐለይሂ ወሰለም እንዳትበላ እግሩ በእግሩ እንዲቀድ ዘግቶ ነበር ጓደኛቸው። ከዛ በኋላ እግሩ ምን አደረገች? በላች እባብ። እነሱ ተኝቶ ስለነበረ እንዳይቀሰቅሳቸው። ከዛ እንባው ወረደ። እንዳረክሰው ድምፅ እንዳወጣም ፈራ። በጣም ነው የሚወዳቸው። ከዛ እንባው እነሱ ላይ ወረደ። ስለ እሱ ያለቀሰ ነው። ምን ሆነ ነው አሉ። አይ አንተ ከእንቅልፍ እንዳትነቃ እኮ ፈሪቼ እግሬን እዚህ ላይ አድርጌ በዛ እግሬን እንትን ነደፈችኝ አለ። ረሱል ሰለላሁ ዐለይሂ ወሰለም ዱዓ አደረጉለትና ዳነ። ከዛ ሰዎቹ ሄዱ፣ ተመለሱ፣ አጡት። ሄዶ የት ገቡ? መዲና ገቡ። መዲና ገቡም በጣም ግፍ አደርሶበት ነበር። ቤተሰቦቹንም አሰቃይቶ ነበር ሙሐመድ ሰለላሁ ዐለይሂ ወሰለም። ከዛ ወደ ጣይፍም ጥሪ ሊያደርጉ ሲሄዱ እብዶችና ልጆችን ለቆበት ጣይፍ ያሉ ሰዎች አረቦች በድንጋይ እንዲቀጠቅጡና መንገድ ላይ ሹ አድርጎ በጣም አሰገሩት። ከዛ ለሙሐመድ ሰለላሁ ዐለይሂ ወሰለም በድንጋይ ሲቀጠቅጡት ጥርሱ ተሰበረ፣ እዚህ ጋር እግሩ ደም በደም ሆነ። ከዛ ለሙሐመድ ሰለላሁ ዐለይሂ ወሰለም ሰውዬው ፍዳካ እኔ ፍዳ ልሆንልህ እያለ እየተከላከለ በጣም ጓደኛቸው ተደበደበ። ልክ ሄዶ ለሙሐመድ ሰለላሁ ዐለይሂ ወሰለም የሆነ ተምር ያለበት ቦታ ላይ አረብ ሀገር ታውቃለሽ፣ የሆነ መዝራ ቦታ ላይ ሲደርሱ እረፍት ለማድረግ ሲቀመጡ አንድ እዛ ላይ ተቀጠረ አለ። ልክ እንዳበሻዎች ዛሬ መዝራዎች ይቀጠሩ የለ እዛ ደግሞ ሲደርሱ ሰውዬው አይቷቸው መጥቶ የሚበላና የሚጠጣ ነገር ሰጣቸውና መላእክት መጣ ለሙሐመድ ሰለላሁ ዐለይሂ ወሰለም ጋር መጥቶ ያ ሙሐመድ አለ እኔ ካለ ታዝዤ መጥቻለሁ። እነዚህን ህዝቦችን እንደፈለክ አድርግ ካልከኝ አደርጋለሁ። እኔ
የተራራዎች መልእክተኛ ተራራ እንደፈለኩ እንዳደርግ ተነግሮኛል። በዚህ ሁለት ተራራ እነዚህ ህዝቦችን ጨፍልቅ ካልከኝ ጨፈልቃቸዋለሁ አለ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እነሱ ምን አሉ? አይ እነዚህ ህዝቦች ከተጨፈለቁ እኮ ሁላቸው ያልቃሉ። ብደበድቡኝም ለእኔ መጥፎ በሆኑልኝም ከነሱ መካከል ከነሱ ጀርባ ግን እኔን የሚያምነኝ ህዝብ ሊመጣ ይችላልና አትንኳቸው አሉ። ሰለዋቱ ረቢ ወሰላሙ ዐለይሂ አዛኝም ስለነበሩ ከዛ በኋላ ልክ እንደተባለም እዛ ሀገር ያሉትም ሰው አመኑ አብዛኛዎቹ። በመጨረሻ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን እየወረደላቸው ስለ ሰላት ሁሉም ነገር እየተነገራቸው መጨረሻ ላይ ግን ጦርነት በስቶ መጨረሻ ላይ በቃ ምን አደረጉ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐታ ከመወዳት ሀገር እንዳይገቡ አደረጉ። ሰዎቹ ካዕባ ጋር አትሂድ መካ መግባት አትችልም አሉት። ከዛ መጨረሻ ላይ ግን ወታደሮችን አበዙ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሱ ያመነ በዛ። ከዛ ወታደሮቹን ይዞ ወደ መካ መጓዝ ጀመሩ። ሲሄዱ ግን 12,000 ሆነው ሄዱ። ሻማቸውን እያበሩ ወደዛ ሄዱ። ልክ ወደ መካ ሲደርሱ ሲቀጠቅጡት ከሀገር ሲያባሩት የነበሩ ሁላቸውም ፈሩ እነሱ ሲገቡ። ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካ ውስጥ ገቡና እንዲህ አላቸው፣ እንዲሁ ሲታወኝ ምን እንደማደርግላችሁ ይመስላችኋል አሉ። አቅም አላቸው፣ የፈለጉ ማድረግ ይችላሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንተ ጥሩ ሰው ይሆናል አሉት። የጥሩ ሰው ልጅ ሆይ አሉት፣ የፈለክ ለማድረግ እኮ አሁን አቅም አለ፣ ፈለክ አድርገናል። ለሙሐመድም ሰለላሁ ዐለይሂ ወሰለም ኢዝሃቡ ፈአንቱም ጡለቃ፣ ሂዱ እናንተ ፍሪ ናችሁ፣ ማንም አይነካችሁም አሉ። ከሀገር ተደብድቦ ተቀጥቅጦ ቤተሰቦቻቸው ገለውበት ብዙ ነገር ሆኖ መልሶ ማጥቃት ነበረባቸው። ግን ምን አሉ? አይ ሂዱ እናንተ ፍሪ ናችሁ፣ ማንም አይነካችሁም አሉ። ከዛ ሄዱ ኡምራቸውን አድርገው አላህ ያዘዛቸውን ነገር አድርገው ጨርሰው ወደ ሀገራቸው ተመለሱ በሰላም ማለት ነው። ሰላቱ ረቢ ወሰላሙ ዐለይሂ። እንደዚሁ ቀናቸው ሲደርስ ደግሞ ለሙሐመድ ሞቱ። እኛ ለሙሐመድ ሰለላሁ ዐለይሂ ወሰለም አብዛኛዎቹ እንደሚያስበው እንደ አምላክ ቆጥራቸው ሰው ናቸው። ከሰው መካከል ደግሞ አላህ መርጦ ለሰዎች ላከ። ለዚህ ነው ቁርአን ላይ በላቸው ሙሐመድ ሰለላሁ ዐለይሂ ወሰለም ኢነማ አነ በሸሩን ሚስሉኩም፣ እኔ እኮ ልክ እንደናንተ ሰው ነኝ። ነገር ግን ዩሃ ኢለየ፣ ወደ እኔ እኮ መልእክት ወረደልኝ፣ ትእዛዝ ወረደልኝ፣ ራእይ ወረደልኝ። አነማ ኢላሁኩም ኢላሁ ዋሂድ፣ በእውነት የምመለክ አምላካችሁ አንድ አምላክ ብቻ ነው። ፈመን ካነ የርጁ ሊቃአ ረቢ፣ ከጌታው ጋር መገናኘት የምፈልግ ሰው ፈልያዕመል ዐመለን ሷሊሐ፣ በሱ ካመነ በኋላ ጥሩ ደጋግ ስራዎችን ይስራ። በቃ ይሄ ነው ጀነት የሚያስገባቸው በአላህ ማመንና ጥሩ ስራ ደግ ስራ መስራት ነው ብሎ መልእክት አስተላለፉ። በመጨረሻ ልክ ሊሞቱ ስለው ሰላታችሁን አደራ፣ ሴቶችን አደራ አሉ። ሴቶችን አደራ፣ ሴቶችን አቀናለሁ ብለህ በጉልበት ከሄድክ ትሰብራታለህ። አንድ የጠመመ ብረትና ወይ ደግሞ እንትን ያለ አጥንትን አቀናለሁ ብትል ይሰበርብሃል። ስለዚህ ሴቶች እንደፈለጉም ቢሆን እንዳሉት ይዟቸው አደራ ሴቶችን ብሎ ሴቶችንና ሰላታችሁን አደራ ብሎ ከዚህ ዓለም ተጓዙ ማለት ነው። ሙሐመድ ሰለላሁ ዐለይሂ ወሰለም ማለትም ሞቱ ማለት ነው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሚባል ማን ነውና ብዬሻለሁ። ከደበረሽ ወይ ከቸኮልሽ አስቁሚኝ ብዬሻለሁ። እስከዛ ግን አወራለሁኝ። ታዲያ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሚባል ማን ነው ከተባለ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከአረብ ሀገር የቲም ሆነው ያደጉ ከአባታቸው አብደላህ እናታቸው አሚና ከምትባል የተወለዱ ናቸው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እናታቸው በሆድ አርግዛ በ6ኛ ወር ሞቱት አባቱ። ከዛ እናቱ ወለደች። የቲም ሆኖ ነው ተወለዱ ያለ አባት። ሲወለዱ ልክ እናቱ ምንም ስለሌላት አያቱ እሷን እንዲያግዝ ቃል ገባ። እያገዛት ነገር ግን ይህ ነው ሙሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ አረብኛ ከገጠር ሄደው እንዲለምድ እንዲሁም ደግሞ ከተለያየ ከከተማ በሽታ የሌለበት ቦታ ለመላክ ተብሎ ሰዎች ከገጠር መጥቶ ልጆችን ይፈልጉ ነበር የሚያሳድጉት በብር መጡና ሰዎችን እየለቃቀሙ ልጆችን እየወሰዱ የሀብታም ልጆችን እየለመኑ ወሰዱ። ልክ ቀረማ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባት የለው ምስኪን ነው። በቃ እንዴት አድርገን እንወስደዋለን? ምንም የምከፍልልን ሰው የለም ብለው ሁሉም ትተው ሄዱ። በቃ አንዷ ምንም አማራጭ ስታጣ ባዶ እጄን አልገባም ብላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወሰደች። ይቺ ሴትዮዋ ከባሏ ጋር ስትመጣ ሐሊመቱ ሳዕዲያ ትባላለች እና ስትመጣ አህያውም በጣም መንገድ አልሄድም ብላ ደካማ ነበረች። ልጇም ደግሞ ወተት አልወጣም ብሎ በጣም ስትሰቃይ ነበረች እና ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሂዛ ወደዛ ስትመለስ አህያውም እየሮጠች ወደ ቤቷ ገሰግሳ ሄደች። ቤት ስትደርስ ጡቷም እንትን ማውጣት ጀመረ።
ወተት ማውጣት ጀመረ። አዎ ከቤት የነበሩ እንትኖች የተለያዩ ምንድነው የሚባሉት በጎችና ምናምኖችም ወተት ማውጣት ጀመሩ። ታምር ማየት ጀመረች። ከዛ በኋላ በእንዲህ እንዳለች አንድ ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወጥተው ውጭ ላይ እየተጫወቱ ነበር። እየተጫወቱ መላእክቶች መጥቶ ኦፕሬሽን አደረጉት፣ ቀዶ ጠገና ልቡን። ከዛ ከሱ ጋር የሚጫወቱ ሰዎች ልጆች ደንግጦ ወደ ሐልመት ሳዲያ ሮጦ ገቡ። ሙሐመድን እየገደሉ ነው ብሎ ልጆች ሲናገሩ ሮጦ ሲመጡ ጨርሷል። እነሱ ልክ ሲያወጡ ከዚህ ያወጡት ነገር አለ። هذا حظك من الشيطان ይሄ ሰይጣን ካንተ ያላትን እድል ነበረች ብሎ የሆነ ከዛ እንትን ነገር አወጡና ጣሉ። አንተ ላይ ምንም ስልጣን የላትም ማለት ነው። ሰይጣን አወጡና ጣሉ። ከዛ በኋላ ይሄን ካደረጉ በኋላ እሷም ፈርታ ወደ እናቷ ወሰደችና ሁሉንም ነገር ነገረቻት። ከዛ በኋላ አሁንም ሁለተኛ እናቷ እንድትፈቅድ ጠየቀች፣ ፈቀደችላት። ይዛ ገባች እስከ 4ኛ ዓመት። ከዛ አሁንም እስከ 6 ዓመት ቆየ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እዛ ቆየ በኋላ በ6 ዓመቱ ወደ እናቱ ተመለሰ። ወደ እናቱ ሲመለስ እናቱ ይዛው ሄደች፣ የአባቱን ቀብር ለመዘየር ሄደች። ልክ የአባቱን ቀብር ለመዘየር ስትሄድ መንገድ ላይ ዘይራ ስትመለስ ሞተች። እናት አልባ ሆነች ደግሞ። ታዲያ አሁንም ይዞ ገባ። አያቱ ሞቶ ነበርና አጎቱ ደግሞ ተከፈለ ወይ ደግሞ አጋዥ ሆነና ይዞ ገባ። ከዛ በኋላ በወንድሞቹ በተለያዩ የአጎቱ ልጅ መካከል አደጉና ልክ ወጣት በነበሩ በጣም ታማኝ ነበሩ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገና ቁርአን ሳይወርድላቸው ነብይ ሆኖ ሳይመረጡ ማለት ነው ታማኝ ነበሩ። ለዚህም ደግሞ ከሱ ጋር የነበሩት ወይ ደግሞ ቁረይሾች ወይ ደግሞ አረቢያዋን ምድር ላይ ያሉት ሰዎች ምን ነበሩ? ጣዖትን ያመልኩ ነበር። ከዛ በፊት አልነበረም፣ የአብርሃም መንገድ ላይ ነበሩ። ነገር ግን አንድ ሰው የነበረና ወደ ሶሪያ ሄዶ ድንጋይና ምናምን የሚገዙት ወይ ደግሞ ጣዖትን የሚያመልኩትን ይዞ ወጣ። የዛ ሀገር አስተዳዳሪ ነበር። ሰዎች ይህን እንዲያመልኩ ማድረግ ጀመረ። ከዛ አረቦችም እንደዚህ ጀመሩ። ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን አያደርጉም ነበር። ውስጣቸውም አይፈቅድላቸውም ነበር። ተቀምጦ ያስተነትናሉ። ሰማይና ምድር የፈጠረ አምላክ ማን ነው? እሱ ብቻ ነው የምገዛ እያሉ። ከዛ በኋላ አንድ ጊዜ ምን ሆነ? ልክ ከአዳም ጀምሮ ይህ ካባ የሚባለው ወይ ደግሞ ጥቁር ድንጋይ የምንለው ጥቁር ድንጋይ ነው። አይጎዳንም፣ አይጨምርልንም። ድንገት እዛ ላይ ጥያቄዎችም መመጣልሽ ከሆነ በዚህ መልሶ ልልሻል። ግን አላህ ሱብሓነሁ ወተዓላ ከመጀመሪያው ጀምሮ ወደዛ ዞሮ እንዲሰሩ ወይ ደግሞ የእሱ ቤት እንዲሆን ከመጀመሪያ እዛ ላይ ያደረገው ነው ካባ የሚባለው። እና ካባ በተለያዩ አንዳንድ ጊዜ በእንትኑ ተራራዎች ስላሉ ከተራራዎች ይሄ ዝናብ ሲዘንብ ቤቱን ያፈርስ ነበር። ገብቶሻል? ቤቱን ያፈርስ ነበር። አንድ ጊዜም በእሳት ተቃጥሎ ነበር እና ያን ያድሳሉ አረቦች። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ላይ ያ ፈርሶ ለማደስ ብር ፈልጎ ሐላል የሆነ ከቡና ቤትም ካልሆነ ቡና ቤት ስልሽ በቋንቋ ነው የምነግርሽ። የትም ከሴት ከማይሆን ከወንድ ጋር ያመጣች ወይ ደግሞ ወንድ ጋር ሄዶ ያመጣም ከሪባ ወይ ደግሞ ከወለድም ነፃ የሆነ በተለያዩ ነፃ ከሆነ ከወንጀል ነፃ የሆነ ብር ቤቱ ያውቃሉ እነሱ የአላህ ቤት እንደሆነ እዛ ላይ መጥፎ ነገር እንዳይገባና በሱ እንዳይሰራ ያውቃሉ። ስለዚህ ብሩ ምን አደረገው? ብሩን ሰበሰቡና አመጡና ቤት መስራት ጀመሩ። ቤቱን ከሰሩ በኋላ ግን አንድ ከጀነት ወረደ ምንው ድንጋይ አለ። ሐጀረል አስወድ ይባላል፣ ጥቁር ድንጋይ ይባላል። አሁን እንደዚህ በመካከል ተሰርቶ አለ። እሱን ድንጋይ ለማስቀመጥ ተጋደሉ 4 ጎሳዎች፣ ረብሻ ነሱ። ከዛ አንድ ትልቅ ሰው ከነሱ መካከል ተነሳና እስቲ ይህን እንተውና እንጋደል፣ ሴፍ ተማዘዙ ሊጋደሉ። አንድ ሰው ይፍረደን አሉ። ያማን ነው ሲባል በዚች በር መጀመሪያ ቀድሞ የገባ ሰው ይፈርደን አሉ። እሺ ብሎ ተቀምጦ ሲጠብቁ ነበር። ያ መስጂድ ማለት ነው። ልክ እንደ አጋጣሚ ሆነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛ መንገድ ገቡ። ከዛ ተደሰቱና ሳዲቁል አሚን ሙሐመድ ሰለላሁ ዐለይሂ ወሰለም እውነተኛ ተናጋሪ ሙሐመድ መጣ አሉ። ገና እንግዲህ ነብይ አልሆነም፣ ስለ ነብይነት ምንም እንትን የተነገራቸው ነገር የለም። ግን በህዝቡ መካከል ታማኝ ስለነበሩ ብቻ ነው ወደዱት። በቃ ይፍረዳሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያኔ ጋቢያቸውን አወለቁና ምን አደረጉ? ድንጋዩን አንስቶ አስቀመጡበት። 4 ጎሳ ነበሩ። አንድ ሰው ከነሱ መካከል ታዋቂ ጠሩና ጫፉን 4 ያዙ አላቸው። ያዙ ይዛችሁ ነው አሉ። ወደ ካባው ሲደርሱ አስቀምጡ አሉ። ከዛ አንስቶ ራሳቸው ድንጋይን አስቀመጡ። ሰላም ወረደ ማለት ነው። ሞባይልን ስታገላብጥ ስለ ኢስላም ይነገር ከሆነ ታግሰህ ተከታተለው፣ ይጠቅመሃል። እያንዳንዱ እንቅስቃሴያችን ከዒልም ጋር ሲሆን ሁላችንም እንጠቀምበታለን። አላህ ነብዩን አለይሂ ሰላቱ ወሰላም እንደው ልትለምነኝ የሚገባ ነገር ቢኖር ብሎ አላህ የጠቀሰው ምን ነገር ብሎ እንዲለምኑት የጠቀሰው ነገር ቢኖር እውቀትን ነው። ወቁል ረቢ ዚድኒ ዒልማ፣ ጌታዬ ወይ እውቀትን ጨምርልኝ ብለህ ለምነኝ አላቸው ነብዩን አለይሂ ሰላቱ ወሰላም።
በአይነት ተጠቅሶ ይሄ ነገር ልሰጠኝ ይገባል ብለህ ልትለምነኝ የሚገባ ነገር ቢኖር እውቀት ነው አላቸው ነቢዩና ዓለይሂ ሰላቱ ወሰላም። ወቁል ረቢ ዚድኒ ዒልማ፣ ጌታዬ ወይ እውቀትን ጨምርልኝ ብለህ ለምነኛ። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር። ኢማም ትርሚዚ በዘገቡት ሌሎችም ታላቁ ሰሓባ አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃል ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የቁል አላሁመ እንፈዕኒ ቢማ አለምተኒ ወአልምኒ ሚማ የንፈኡኒ ወርዙቅኒ ዒልመን የንፈኡኒ ወዚድኒ ዒልመን አልሐምዱሊላህ አላ ኩሊ ሓልን ወአዑዙ ቢላህ ሚን ሓሊ አህሊ ናር። ይህን ዱዓ ያደርጉ ነበር። አላሁማ ጌታዬ አላህ ወይ እንፈዕኒ ቢማ አለምተኒ ባሳወቅከኝ ነገር ጥቀመኝ። አው ዒልም ጥቅም ከሌለው የምትጠቀምበት ካልሆነ ዋጋ የለውም። ወዓልምኒ እንደዚሁም ደግሞ አሳውቀኝ፣ ማ የንፈዑኒ የሚጠቅመኝን አሳውቀኝ። ትርኪ ሚርኩን አይደለም፣ የሚጠቅም ለዱንያ ለአኼራ ስኬት የሚያበቃ ዒልም መሆን አለበት። ወርዙቅኒ ዒልመን የንፈዑኒ የሚጠቅመኝን እውቀት ደግሞ ለግሰኝ ስጠኝ። ወዚድኒ ዒልመን እውቀቴን ጨምርልኝ ብለህ ዱዓ አድርግ አላቸው። ነቢዩም ይህን ዱዓ አደረጉ። አልሐምዱሊላህ አላ ኩሊ ሓል፣ በማንኛውም ሓል ሁኔታ አላህ ምስጋና ይገባ። ደስተኛ ሆነህ ተቸግረህም ምንም ሆነ ምስጋና ለማን ይገባ? ለአላህ ይገባ። ሁሌ አላህን ማመስገን፣ ሁሌ አላህን ምስጋና መስጠት። ደስታም ሲመጣ አላህን ማመስገን፣ መከራ ውስጥም ስትሆን አላህን ማመስገን የሙስሊምነት መገለጫ። ዱንያ ላይ ቺን ሀያት ባላንስ አድርገን እንድንኖር ያደረገን አንዱ ኢስላም ነው። ደስታ ሲመጣ አላህን ስታመሰግን፣ እንደዚሁም ደግሞ መከራና ችግሮች ሲፈራረቁ ሶብረኛ ስትሆን ዱንያን ባላንስ አድርገህ መሄድ ትችላለህ። አለዛ ዲንን ያልተረዳ ሰው ሀብት ሲመጣ ሀብትን እንዴት መጠቀም እንዳለበት አያውቅም። በላ ሲመጣ በላው ሰዓት ላይ እንዴት መሄድ መንቀሳቀስ እንዳለበት አያውቅም። ስለዚህ በዲነል ኢስላም ውስጥ መኖራችን አላህ ኢስላምን ለኛ መስጠቱ መጀመሪያ አልሐምዱሊላህ ብለን አላህን አመስግነን ከዛ በኋላ ኢስላም ላዘዛቸው ነገሮች ደግሞ ራስን ማዘጋጀት ነው። እንደዚሁም ከጀሃነም አካል እሳት ከመሆን ደግሞ ባንተ ተጠበቃለሁ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር። ስለዚህ ዕውቀት ትልቅ ቦታ አለው ወንድሞች። ዕውቀት ወላሂ ስራ ስትሰራ እንዴት መስራት እንዳለብህ ዑመር ብን ኸጣብ ረዲየላሁ ዐንሁ እንደው ነጋዴዎችን እኮ ኪታቡል ቡዩዕ አለ፣ የንግድ ስርዓት አለ፣ ህግጋት አለ። እሱን ያላወቁትን እኮ ወደ ንግድ እንዲገቡ ዑመር እንትን አይሉም ነበር። ማወቅ አለበት ይላሉ። ዛሬ በምሰራው ስራ እዚህ ጋር ሪባ አለበት፣ ምን አለበት፣ የተለያየ ችግር ያለ ዕውቀት የሚመጣ ነው። ስለዚህ ሁላችንም ቢያንስ የሆነ ስራ ላይ ስንሰራ ለዛ ስራ እንኳን ዕውቀት ሊኖረን ይገባል። ዒልም መፈለግ እንደ ኢስላም ግዴታ ነው። ጠለቡል ዒልም ዕውቀትን መፈለግ ፈሪደቱን አላ ኩሊ ሙስሊሚን ወሙስሊማ፣ በሴትም ይሁን በወንድ ሙስሊም ግዴታ ነው ብለውናል ነቢዩ ሰለላሁ ዐለይሂ ወሰለም። ምናልባት ትላልቅ አጀንዳዎች ለተወሰኑ አካላት ሊተው ይችላል። ፈርዱል ዐይን ፈርዱል ኪፋያ የሚባል አለ። በእያንዳንዱ ሰው ላይ ግዴታ የሆነ አለ፣ በተወሰኑ ሰዎች ላይ ግዴታ የሆነ አለ። ስለ አርካነል ኢስላም አርካነል ኢማንን ማወቅ በእያንዳንዳችን ግዴታ ነው። ስለምን ሰግደው ሰላት ማወቅ ግዴታችን እኮ ነው። ዛሬ እኮ ዕውቀት የለንም። የምንሰግደው ሰላት በውስጥ የምንለውን ነገር እኮ አብዛኞቻችን ጠንቀን አናቅም። ሰላትም ያበላሹ ነገሮች የሰላት ቅድመ ሁኔታዎች እነማን ናቸው? አብዛኞቻችን ርቀናቸዋል። ይሄን ማወቅ ግዴታችን ነው። ስለዚህ እንደዚሁ ዙሁር ላይ ያልኳችሁ አስር ላይ መስጊድ ገባ፣ ከመግሪብ እስከ ኢሻ መስጊድ ገባ፣ ከሱቢ በኋላ ቁጫል። የሆነች ነገር ካለ ቁጭ ብለህ አዳምጠው፣ ይጠቅመሃል፣ ትጠቀምበታል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ? እስጋ ጥያቄ ያለን መልስ። ሁሰን ከክርስትና እና ከእስልምና ማን ነው ቀድሞ የመጣ ይላል። እንግዲህ ክርስትናና እስልምናን ማወዳደር ስህተት ነው። ስህተት ነው ያልኩበት ምክንያት ምንድን ነው? እስልምናን ስናይ ጊዜ ፈጣሪ የደነገገው ሃይማኖት ነው ለነቢያት ሁሉ። ክርስትና ግን ፈጣሪ የደነገገው ሃይማኖት አይደለም፣ ነቢያትም የደነገጉት አይደለም፣ ነቢያትም የሰበኩት አይደለም። እስልምና ግን ፈጣሪ የደነገገው ነው፣ ነቢያት ሁሉ የኖሩበትና የሰበኩት ሃይማኖት ነው። ለዚህ ማስረጃ አምላክ አላህ ሱብሓነሁ ወተዓላ ራሱ ለነቢያት የደነገገው ሃይማኖት እንደሆነ ሲናገር ምን አለ? በሱራ ሹራ ላይ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ለአብርሃም፣ ለኖህ፣ ለሙሴና ለመሲሁ ደንግጌው የነበረውን ሃይማኖት ይላል። ስለዚህ ራሱን የደነገገው ለነቢያት ደንግጎላቸው የነበረው ሃይማኖት ነው። ነቢያቶች የኖሩበትና የሰበኩት ሃይማኖት ነው።
በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ራሱ ሲናገር ምን አለ? ኢነ ዲነ ዒንደላሂል ኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛ ሃይማኖት እስልምና ብቻ ነው ይላል። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩሙል ኢስላመ ዲና ይላል። እስልምናን ሃይማኖትን ብቻ ወደድኩላችሁ እያለ ይናገራል። ራሱ ፈጣሪ የደነገገው ሃይማኖት ነው ለነቢያት። በሱረቱል ሐጅ መጨረሻው አንቀጽ ላይ ምን ይላል? ወጃሂዱ ፊላሂ ሐቀ ጂሃዲህ ወጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ወሰማኩሙል ሙስሊሚን ይላል። ራሱ አምላክ አላህ ሱብሓነሁ ወተዓላ የደነገገው ሃይማኖት እንደሆነ ከተናገረ በኋላ ይህ መንገድ እስልምና የአባታችሁ የአብርሃም መንገድ ነው እያለ ይናገራል። ለእነ አብርሃም ለእነ ሙሴ ለእነ መሲሁ ሰጥቷቸው የነበረው ብቸኛው መለኮታዊ ሃይማኖት ነው። ይህ መሆኑ ከታወቀ ነቢያቶች ራሳቸው እስልምናን ላይ እንደነበሩ እስልምናን እንደሰበኩ የሚገልጹ አናቅጾችን በርካታ አሉ። ለምሳሌ በሱራ አሊ ዕምራን ላይ ምን ይላል? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ በአላህ ላይ አጋሪም አልነበረም፣ ነገር ግን በእርሱ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል። ልክ እንደሁ ያዕቆብ ምን ይላል? ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል፣ እስልምናን፣ አደራ ሙስሊሞች ሳትሆኑ እንዳትሞቱ አላቸው ይላል። ከያዕቆብ ልጆች መካከል ዮሴፍ ሙስሊም ነበር። ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን ይላል። አደራ አምላክ አላህ ሙስሊም አድርገህ ግደለኝ ከደጋጎችም አስጠጋኝ በቀጣዩ ዓለም እያለ ይናገራል። ሐዋርያቶች ሙስሊሞች ነበሩ። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል አምላክ አላህ። በማን በኩል? በመሲሁ በኩል። ምን የሚል ትእዛዝን የተላለፈላቸው? አን አሚኑ ቢ ወቢረሱሊ የሚል በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይም እመኑ አላቸው። ከዚያ በኋላ ቃሉ አመና አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክርም አሉ ይላል። ሙስሊሞች መሆናቸውን ሐዋርያቶች ሁለት ቦታ በግልጽ ራሳቸው የተናገሩበት አለ እና ይህ ነው እና ስለዚህ ከአምላክ ዘንድ እውቅና የተሰጠው ሃይማኖት ነው። አምላክ ራሱ ለነቢያት የደነገገው ነቢያቶች የሰበኩበትና የኖሩበት ሃይማኖት ነው። ወደ ክርስትና ስንመጣ ግን መጽሐፍ ቅዱስ ላይ ራሱ ላይ እግዚአብሔር ክርስትና የሚባለን ሃይማኖት ደንግጓል ለነቢያቶች የሚል የለም። ታውቃላችሁ፣ ክርስትና የሚባልን እምነት ተከተሉ ብሎ በፍጹም አላዘዛቸውም። ነቢያቶችም ክርስትና ላይ ሰዎች እንዲኖሩ አልሰበኩም፣ ወይም ሰዎች ክርስቲያን እንዲሆኑ አልሰበኩም። ስለዚህ ከአምላክም ዘንድ ከነቢያቶችም ዘንድ እውቅና የሌለው ሃይማኖት ነው። ታውቃላችሁ፣ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ለዚያም ደቀ መዛሙርት የሚላቸው ኢየሱስ ክርስቶስ ከመረጣቸው 12 መካከል እንኳን አይደሉም፣ ጳውሎስና በርናባስን ነው እንደዛ እያለ ያለው። ተባሉ የሚለው ራሱ ከአምላክ ዘንድ አይደለም፣ ሰዎች ናቸው። ስለዚህ ሰዎች ያወጡት ሃይማኖት ነው። ኢየሱስ ክርስቶስ ካረገ በኋላ በአንጾኪያ ላይ ሰዎች ክርስቲያን እንደተባሉ ነው የሚገልጸው ሁሉ ማለት ነው። እና ያ ነው ከአምላክ ዘንድ እውቅና የለውም። ነቢያቶች እውቅናን አልሰጡትም። እስልምና ጋር ስንመጣ ግን አምላክ ራሱ እውቅና ሰጡት። የደነገፍኩት ሃይማኖት ነው ለቀደምት ነቢያት እያለ ቃል በቃል ይናገራል። ልክ እንዲሁ ደግሞ ነቢያቶችም ወደዚህ ሃይማኖት ሙስሊሞች ሁኑ እያሉ እንደሰበኩ እናያለን። መጽሐፍ ቅዱስ ላይ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ነቢያትን አላዘዘም። ነቢያቶችም ህዝቦቻቸውን ክርስቲያን ሁኑ አላላቸውም። ይህን ይመስላል እና ወደዚህ ወደ ቀደምት ነቢያት ወደ ነበሩበት መንገድ እንጠራቸዋለን። ነድዑኩም ኢለል ኢስላም አላህ በቁርአን ላይ ለእናንተም ጥሪ አድርጓል። ወቁል ሊለዚነ ኡቱል ኪታብ ወልኡምይን አአስለምቱም ይላል። ሙሐመድ ሆይ ለእነዚያ ለአይሁድና ለክርስቲያኖች ሰለሙ በላቸው ይላል። ፈኢን አስለሙ ፈቀድ ይህተደው ከሰለሙ በእርግጥም ቀናውን ጎዳና ተመሩ ይላል። ወኢን ተወለው ፈኢነማ ዐለይከል በላግ እምቢ ካሉ ግን በአንተ ላይ ያለበት ግዴታ ማድረስ ብቻ ነው ይላቸዋል። ይሄ ነው። ሰላም አለይኩም ላላችሁ ሰላም